አልጋቸው ላይ ይሄ መተቱ ነው የሚደግመው ምን የሚለው እሱ እኮ ነው አልወጣልህም እንዴ ገብተን እኮ እናየዋለን ግን የማን ነው ለምን መገቡት የሰው ቤት ዝም ብሎ መግባት አለ እንዴ ሬሳ ተከራየው ቤት የምን ሬሳ አይታል ሬሳ ጀመር የተከራየው ቤት አይደለም ነው የተከራየውት ነው የተከአዝቹ አሁን እኮ ሁሉም ነገር ተይዞባል እኔ ሲጀመር እኮ እኔ ምን አልኳው ካንተ ጋር ምንም አይነት ቆይታ እኮ አያስፈልግ ወስዶ እዛ መክተት ነው ጉርጓዱ ይውጣ አይደለ እሺ እንደዚህ ተፈጨፋችሁ እዛ ስለ እስክንድር ማለት ነው አንቺ የተጠየቅሽው በስነ ስርዓት አትመልሽም እንዴ ለምን አትቆኝም ነገራችሁ አይደል እሱ ለማመጥሽ እኮ አይደለም እዚህ የተቀመጠ ነው አትናገር ለብቻ ያናግረህ ለብቻ ያናግረህ ለሁለት ምንድነው ነገራችሁሽ ምንድነው የፈለጋችሁት ከኔ ከሆነ ጊዜ ጀምሮ በጣም በቃ ይጮሃል ምን አለፋክ የሆነ ቦታ ላይ ስንወጣ ምናምን ነገር ጨለማ ነው ወደ 9 ሰዓት 8 ሰዓት አካባቢ ነው የሚጮህ ምናምን ነገርና ስንወጣ በቃ ምንም ነገር የለም ምንም ለሊት ነው 8 ሰዓት 9 ሰዓት ለሊት ላይ በቃ ዛሬ ተተረማምሷልና ቤቱ ብዙ አላ እንደዚህ ወረደ ነበር አይ ለሚዲያም ጥሩ ስላልሆነ ያው እሱ እንደምታየው ትንሽ የሱ ቋንቋ ስትመጣ አይደለ ወደ አክሰንቱ ወደዛ እንኳን የሚሄድ አይደለም ያው እሱ ባንዲውን የተላመዳችሁት እዚህ ከዚህ አካባቢ እኔ ያው አንዳንዴም አዲስ አበባ ስለመመላለስ ቃል ምናምን ፋዘርንም ማዘርንም ለማገዝ እንዲህ ሰው ሲያወራ ያለው እሱ ግን አንደበቱን አይተከዋል ትንሽ ይላል እሱ ያው እዛው ስላደገ አይ ወደዛ ብዙ እንደውም እሱም ማንስልም ያንተም ማንስልም ነው ቶሎ በቃ ይሄ የመላመዱ ነገር ቶሎ አለ ለምን ስትኖር የሰው መስለህ ነው የምትገኘው ያንን እንትን ጥለህ ነው የምትመጣው እና ትንሽም ጎዳና ላይ ስለቆየ ይመስለኛል አይ ቲንክ እንደዛ ነው ረጅም ጊዜ ነው አዲስ አበባ እኮ ቶሎ አይደለም ከዛ ቶሎ አይደለም የመጣው እዚህ በጣም ፍጋት አይተናል ቆይተናል ያው ከሰው ጋር ስታወራ ያንን ቋንቋን ጥለ የነሱን ቋንቋ ነው የምትላመደው ብዙ ጊዜ ያው አንዳንዴ ስትላመድ አማርኛው ፐርፌክት ታደርገዋለህ ያና በዛ በአጠቃላይ የነበራችሁበት ክፍለ ሀገር ያላችሁት ቦታ ለትምህርትም ለስራም እንብዛም የሚሆን አካባቢ ስለሆነ ነው አይ ቲንክ የመጣችሁት የሚመስለኝ እሺ ብቻ በዚህ አጋጣሚ እድሉን አግኝታችኋል ከናንተ ህይወት ሰው እንዲማር እንፈልጋለን እንዳልኳችሁ መግቢያችን ላይ እስኪ ለሰው እንዲመኖር ይቻላል ብሎ እንዲያስብ የሚያደርግ መምከር የምትፈልገው ብዙ ቻሌንጆች ያጋጥመዋል እስቲ ያጋጠመህም ቻሌንጅ ካለ ከዚያን ቻሌንጅ እንዴት እንዳለፍከው ለተመልካቾች እስቲ በተቻላችሁ አቅም ገለጻ አድርጉልን እስቲ አንዳንዴ ተስፋ ለመቁረጥ በሁሉ ነገር በተስፋ ነው እንደና አንዳንዴ ምን መሰለ የነገን ህልምን ካወቀው ያ ህልም ላይ ትደርሳለህ ለምን እኛ እሱንም እኔ አስተምራለሁ ትልቅ ቦታ ላይ አደርሳለሁ ብዬን ከክፍለ ሀገር እንደንትን ይዤ መጣሁት እና ስመጣ ግን ያን ነገር አልጠበቅኩት ብዙ ፈተና አጋጠመኝ ብዙ በቃ ጥየው እንደሄድ አደረገኝ ይሄንን የመጣሁበትን ጥዬ እንደሄድ ግን በቃ ተስፋ አልቆረጥኩም የዕለት እንጀራችንን ከዛም ካገኘነው ጋር እየበላን እኔም የሆነች 100 ብርም 200 ብርም ያገኘዋትን ለሱ የሆነች ነገር አደርግለታለሁ እንደዛ ያደረግን መኖር ጀመርን ከዛ እሱን ትልቅ ቦታ ላይ አደረስኩት እሱንም እንደምታዩት ያው ለህዝቡ እኔ ለወጣትም በዚህም ሚዲያ ለሚከታተሉት መመክረው አንዳንዴ ከክፍለ ሀገር እየመጡ ጎዳና ላይ ናቸው ሁሉ እንደሚታየው አብዛኛው ጎዳና ላይ ናቸው ለምን አይንቀሳቀሱ በቃ የሰው እጅ ነው የሚጠብቁት እኔ ደግሞ አልወድም ያቃል ቤተሰብ የሰው እጅ ለምን ሸክም አትሆንም ለምን የሆነች ነገር አትሆንም ሙያ ባትሆንም ያቺ ሙያ እዛ በገብቼም ልማር እችላለሁ እንደዛ አድርገን መማር እንችላለን ዕውቀታችንን ይዘን ጎዳና ላይ ነን ሁላችንም ከክፍለ ሀገር እየመጣን የዕለት እንጀራችን ካላገኘንም እዛ ነው ብርድ ላይ ነን ምናም ግን እንዳቀማቸው ቢሰሩና በአቀማቸው እንትን ቢሉ እንደዚህ ትልቅ ቦታ ላይ
ያደርሳሉ ብዬ አስባለሁ። በዚሁ አጋጣሚ እኔ መናገር የምፈልገው ነገር አለ። እንግዲህ እሱ ወንድማችን ካለው ባሻገር ከተቻለ የእናት ቤት ተለቆ ባይወጣ ነው የሚመረጥ። አሁን እንዳልከው መጥቶ እዚህ ሀገር ላይ የኔ ቢጤ ከመሆን የሰው እጅ ከማየት አሁን ከተማ ላይ እንዳለ የምናያቸው ከክፍለ ሀገር የመጡ አይደለም ራሳቸው ትልቅ ሰው ህፃናት ልጆቻቸው የሚታዘል በእጅ የሚያዝ ልጆቻቸውን ይዘው አጠቃላይ ጎዳና ላይ ወጥተው ሲለምኑ እናያለን። እና ያ ከችግር አንጻርም ሊሆን ይችላል። ይሄን ያህል አሁን እነዚህ ሰዎች ጠግበው ነው ምናምን ብዬ አይደለም የማስበው። ለውጥም ፍለጋ ነው። ሰው ከተማ ከከተማ ሲቀይር ወይ ወንጀለኛ ነው ወይ ለውጥ ፈላጊ አገር ከቀየረ አይደል? ስለዚህ ሁላችንም እንግዲህ በተቻለን አቅም ወንድማችን እንዳለው ሸክምም ይሁን ሊስትሮም ይሁን በጣም ብዙ ሊስትሮ አለ እኮ ያንሳል ሊስትሮ። እኛ ስንት ነን? ምን ያህል ህዝብ ነው ያለው አዲስ አበባ ላይ? እና ያ ነገር ስላለ እባካችሁን የምትመጡ ሰዎች በአጠቃላይ አይምሯችሁን ለልመና ሳይሆን ለስራ ዝግጁ አድርጋችሁ ብትመጡ ሞር ትርፋማ እንሆናለን። 2-3 ተኩኖ አንድ ክፍል ቤት ተከራይቶ ከዛም አልፎ ወንድማችን እንዳለን ከሸክሙ ከምኑ ተነስቶ ነው ያችን ሳንቲም አጠራቅሞ ትንሽዬ ቤት ከስራው ላይ ግማሽ ደሞዙን ተቀብሎ ትንሽዬ ቤት ተከራይቶ ዛሬ ላለበት ደረጃ የደረሰውና መስራትን የመሰለ ነገር የለም። ሰርታችሁ ብትለወጡ ላለው የምትለው ነገር አለ? የለም ብዙ ያው እንደ አንድ ጥያቄ ግን ለመጨመር ያህል በእኔ በኩል እንዴት ነው እስቲ ጊዜህን የምታሳልፈው? ሁለተኛ ደግሞ ከማህበረሰቡ ጋር ከሰፈሩ ጋር ያለ ግንኙነት ምን ይመስላል? እንደምታዩት ነው። በፍቅር ነው ያለነው። ሰፈርም በጣም እሱ የሚወደድ ነው። እኔም በጣም የምንከበር ነው። በቃ እንደሌላ ጎረምሶች አይደላችሁ ነው የምንባለው። ውሏችን ያው ስራ ከሌለ ቤት ነው የምንውለው። የምታየው እዚህ ቲቪያችንን ከፍተን ምናምን ያው ያለን ነገር ተቋርሰን እየበላን እዚህ ነው። ስራ ካለ ወደ ስራ ነው። እሱ ቤት ይቀመጣል። ትምህርት ክላስ ከሌለ ቅዳሜና እሑድ አብዛኛው ስራ ክላስ ስለሌለ እሱ እዚህ ሆና እኔ ስራዬን ሰርቼ ነው የምመጣው። እኔ አንዳንዴ ከሰዓት አንዳንዴ ጠዋት ነው የምገባው። ብዙ ጊዜ ስራዎቼ አብዛኛው ስራው እንደዛ ነው። ውሎዬ እንደዛ ብዙ ጊዜ ማሳልፈው ከሰፈር ህዝብ ጋር በፍቅር ነው ያለሁት። ምንም ነገር የለም። ብዙ ጊዜ አልገናኝም። ቤቴ ነው። ከቤቴ ስራ ነው የምወጣው። እስቲ እንዳልኳችሁ እንግዲህ በሚያዩ ተመልካቾች አንዳንድ ነገሮችን ለእናንተ ስጦታ የሚሆኑ ነገሮች ማድረጋቸው አይቀርምና ዞር ዞር ብለን ቤቱን መቅረጽ ከቻለን ፍቃድ ለመጠየቅ ይቅር ምን ችግር አለው? ሌላ ጊዜ ይሁና። ዛሬ ቢሆን ምን ችግር አለው? ማለት ዛሬ ተተረማምሷልና ቤቱ ብዙ ለሚዲያም ጥሩ ስላልሆነ ስለተዘረከረከ አሁን ሌላ ጊዜ የምንመለሰው ወጣም ወረደም ስጦታ ለመስጠት ነው ለእናንተ እኮ ችግር የዛ ጊዜ ስትመጡ የቤቱን አስተካክለን ያለው ነገር ይጠቅማችኋል እኮ እንደውም ይሄ ነገር ይጎላችኋል ብለን ነው። ግን በዛ ጋር መታየት የሌለባቸው ለሚዲያ ይሁን ወጣት በካሜራው ይቅርና እኛ ነው። አረ ይቅር ለእናንተም ጥሩ ስላለው። እሺ እንግዲህ ውድ ቤተሰቦቻችን ዛሬ ላይ ትማሩበታላችሁ ትገነዘቡበታላችሁ ብለን ያዘጋጀንላችሁን እንግዶች በዚህ መልኩ እንግዲህ ከህይወት ተሞክሯቸው ካላቸው አንዳንድ ነገር እኩል አካፍለው ለእናንተም ለእኛም ትምህርት የሚሆን ነገር ሰጥተውናል ብለን እናስባለን። ያው እናንተ ደግሞ በተለመደው መንገድ ኮሜንት ሴክሽን ላይ የሚገባቸውን ይሰጣቸው ይታገዙ የምትሉትን ነገር አስቀምጡልን። ቀጣይ የምንመጣው ስጦታ የሚሆናቸውን ነገር ይዘን ነውና ላይክ፣ ሼር፣ ሰብስክራይብ አይረሳ። አመስግኑልን። ፍቃደኛ ሆነው ከህይወት ተሞክሯቸው አንዳንድ ነገሮችን ሊያዋዩ እሺ ብለው በራቸውን ከፍተው ስላስገቡን ሳታመሰግኑልን እንዳታልፉ። ቀጣይ ቀን እዚህ ቤት ስንመጣ ስጦታ ይዘን እንመጣለን። እናንተንም አብረን ይዘን የምንመጣ ነው የሚሆነው ማለት ነው ውድ ቤተሰቦቻችን። እስከዛው ግን ቸር ቆዩልን። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ
ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ቢስነሽ አለክ ሰላም ነው? እሺ እስቲ ሱቅ ደርሰና እስቲ እቃ ይዘና የቀደም ያልኩህ በሩንም ዝጋ። እሺ እንዴት ነህ? አለሽ? ሰላም ነው? ጠፋህ እኮ ምንድን ነው ዘጋጋህ? ስራ ቢዚ ሆንካ? ጠፋህ በጣም። ምን አዲስ አለ? ምንም የለም። ምንም አዲስ ነገር የለም። አንተ ጋር እኔ ጋር እኮ ዛሬ የሆነ እንትኖች መጡና የኢንተርቪው የምናደርግ ነው ብለው መጡ። ታውቂው ነገር አለ? ምንም አውቀው የለኝም። መጡ? እኔ አላውቅም። ለምረሽና አዎ እኔ ባውቃል ነገርም ጥያቄያቸው ግን ያው ጥያቄው ጥሩ ጥያቄ ነው የጠየቁት። ግን መጨረሻ ላይ ያልሆነ ነገር ሲጠይቁኝ ትንሽ እንትን አልኳቸው። ያው ያለው ነገር እኮ እንትን የምታውቀው አይደለ? ስለዚህ ሲጠይቁት ያለው ነገር መመለስ ነው። እሱማ ልክ ነሽ። ግን ማውራት ያለብን አይ ቤቱ ለምን የዞሩ ማየት ፈለጉ ብዬ ነው። ኦኬ እንደዛ ፈለጉ? ቤቱ ምን ዞረን ማየት እንፈልጋለን ምናምን አሉ። ቤቱ ለኢንተርቪው ከመጡ ቤቱ ለምን ዞር ብሎ ያዩታል እኮ? እዚህ ጋር እንትን ካሉ ወደዚህ እንትን አይሉም እንዴ? እና ፈቃደኛ ነህ አንተ ለሂደው ለማየት ምናምን ነገር? ቀጣይ ስትመጡ አሳያቸዋለሁ ያልኳቸው። አሁን ላይ አላሳያቸው። ቤቱ በጣም ዝርክርክ ሆኗል ብያቸው ይሸኟቸው። እንደዛ ማለት አለብህ። እዛ ነው። ግን አንቺ ምንም የምታውቂው ነገር የለም አይደል? ኧረ ስለነሱ ምናምን ኧረ ታውቂ ምን እንደ አንተ ያለኝን ነገር ሲጀምር ነው። ግን አለ አይደል አንዳንዴ አይ ምንም የለም። ድንገት አንቺ ጋር ደውለው እኔ ስልክ አላነሳም ካልኳቸው አንቺ ጋር ከደወሉ ብዬ እኮ ነው። ምንም ነገር የለም። ሲጀምር አንተ የደበቅኩ ነገር እስከሌለ ድረስ እናስጨንቀው። ያስጨንቅም እኮ አይገባም አይደል? ምንድን ነው የደበቅኩት ነገር አለ እንዴ? እኮ የደበቅኩ ነገር ከሌለ አትጨነቅ ማለት መጥቶ በህይወትም ምንም ኖርማል ነው። ገባ? የነገሩሽ ነገር አለ እንዴ? የደበቅኩት ነገር የለም። ኧረ ምንም የለም። እንደዚህ አትጨነቅ። ገባ ካለ ለምን ትጨነቃለህ? እስከሌለ ድረስ እኔ ያው እስኪ እንትን ብዬ ቀጥሬያቸዋለሁ። ከመጡ እንትን እናደርጋለን። ሲመጡ ራሱ ብዙ ብዛታቸው ራሱ የመጡት በተለይ ከካሜራው ጀርባ ያሉት ሲያስፈሩ በጣም ብዙ ሆኖ ነው የመጡት። እኔማ ካሜራ ምናምን ለሽልማት ነው የመጣ ነው ምናምን ሲሉ እኮ ትንሽ የተረጋጋሁት እንጂ በጣም ፈርቼ ነበር።
እንዳፈራ ምን ያስፈራል ስትጀምር? ኧረ ያስፈራል እንጂ በአሁን ጊዜ አየሩን ጥሩ ባልሆነበት ጊዜ እንዴት አያስፈራም? በጣም ነው የሚያስፈራው። አይ ዘና ነው። እኔማ አንቺ ላክሻቸው ምናምን መስሎኝ እኮ እቺ ልጅ ምንድን ነው እያልኩኝ ነበረ። ግን ቤት ውስጥ ያየሽው ነገር የለም? ምንም አንዴ ምን ሆነክ ነው አንተ ጭንቀት እንደዚህ? ቆይ እኔ ማላውቀው ነገር አለ ከዚህ በላይ? አረ ምንም የለም። አይ ድንገት ያው አለ አይደለ ያየሽው ነገር ካለ ብዬ ነው። አንድ ሰው የሰው ልጅ የሚጠራጠረው ነገር አለ አይደለ? ጀምር ስታስበው አንተ እኔ አሳልፌ እሰጣለሁ እንዴ ነገር ባይ? አረ አሳልፌ ቆል ተጠራ በአሁን ጊዜ ድንገት ያው እኔና አንቺ ላይ ያልተስማማን ነገር ካለ ብዬ ነው። ሚዲያ ምናምን ህዝቡ ሲያስፈሩ ከካሜራ ጀርባ ያለው ራሱ ሲያስፈራ ለስንት ሰውነቴ እንዳለ ነው የወረረኝ ሲመጡ። አንቺ ከሌለሽበት ችግር የለው። አይ እጅሽ ያው ግን እጅሽ ካለ ግን በጣም ነው የምትመነለው እንዴ። ታውቂልን ያለው ነገር ሲጀመር እኔ ማውቀው ነገር አለ ነው የደበከኝ ነገር አለ። ምን ደብቀሽ ቤትሽ አንዴ ምን ደብቀሻለሁ እኮ ማለት እስከ ይለ ድረስ አንተ ልትጨነቅም አትችልም። ገባካ? አንተ ማሰብ ያለብህ እኮ ስለ ማለት ከዚህ በኋላ ያለ ላይ እናንተ ጊዜያችን እንዴት አድርገን ማሳለፍ አለብን፣ እንዴት ነው የምንሆነው ማሰብ ያለብህ። ይሄን ሳንወጣው ምን ጊዜ እኮ ቀላል ነገር ነው። መተው እኮ አይተው ይላሉ ወይ እንዳልከኝ እኮ ምንድነው የሚያዩት ነገር እኮ የለም። ቤት ውስጥ ምን ያያሉ? እኔ እንጃ እንግዲህ ያው የፈለኩት ነገር ይኖራል። ምን እኔ ቤት ውስጥ የተደበቀ ነገር አለ እንዴ? ሳላቅ አላቅም። ድንገት ለስራ በወጣሁበት ጊዜ ወንድሜ የነበረበት ጊዜ የተቀመጠ ካለ አትጨነቅ። አይ ያስጨንቃል። ቤት እኔ ምናምን በቤት የሚባል ነገር ነው እንዴ? አትጨነቅ በእናትህ ምንም ነገር እስከይል ድረስ። አይ ያስጨንቃል እንጂ ምንድን ነው የማያስጨንቀው እንዴ? ቤቴ እኔ ደግሞ ቤቴን ለማንም አላሳይም። ጓዳዬን ለምን አሳያለሁ? አዎ ግን ምናልባት ደግሞ የሆነ ነገር ስራ ሰርተህ አንተ የማታውቀው ነገር ሊሸልሙህ ቢችሉስ በምን ታውቃለህ እንዴ? የሚሸልሙኝ እዚህ ጋር ይሸልሙኝ እንዴ? ጓዳዬን አይቶ ነው እንዴ የሚሸልሙኝ? አይ ያው ያለውን ነገር እንግዲህ አላውቅም ብቻ ግን አይ እንደዚህ አይነት ሽልማት ሳይሆን ይሄ ተልእኮ ነው። አውቆ በሽልማት ብሎ የመጡ ናቸው እንጂ ይሄ ተልእኮ ነው። ያው ማየት እኮ አይደል? ያለው ነገር እኮ ማየት ነው። አንተ ማጥፋት እስካለበክ ድረስ ምንም ነገር እስከይል ድረስ ሁሉ ነገር ማየት ነው። ስለዚህ አትጨነቅ። ምንም ያዩት ነገር የለም። ቤቴን አላሳየም። አይ ምን ቸገረክ? ሳሎን ቤቴን አለ እዚህ ጋር መጥቶ ይቀመጡ እንጂ ወደ ሌላ ቦታ ለምን ይሄዳሉ እንዴ? ሲጀምር አንተ ምን ቸገረክ? ምንም ነገር ከሌለ እኔ አልፈልግም። አንተ አሁን ራሱ እኮ ማለት ነው ስማኝ፣ ማን ራሱ እኮ እንድጠራጠርክ እያረከኝ ነው። ምንድነው እንድጠራጠር ምናምን? ያምር ያው ገብቼ ላየው ምንም ማለት ምንድነው ይሄ? ምንድነው የምታንቺ? እንደዛ እያረከኝ ነው እኮ በቃ ዝም በል በቃ። መጣው እነሱ ያሉን ነገር ገባካ? አይሁን በቃ ቤቴን ሳሎን ቤት ከሆነ እዚሁ መጥተው ማውራት የሚችሉት እንትን ይበል። ሌላ ቦታ የትም አይሄዱ እስካለበት ድረስ አሁንም ቢሆን ነገር ተነጎዳው ምንም ነገር የለም። እንደዚህ የሚያስኮን ደረጃም አትድረስ። ገባካ? ሲጀመር ደግሞ አንቺ አውርተሽ እኔ ምን ላወራ እችላለሁ? ምን ይታወቃል እንዴ? አንዳንዴ ሸር የሚባል ነገር አለ። ራሳቸው እንትን እያስቀመጡ እንደዚህ የሚያደርጉ ነገሮች አሉ። እሱማ አለ እኮ ግን ቢያንስ እንዴ ተማመን። በእኔ ላይ ደግሞ እንድትተማመን እፈልጋለሁ። ይሄ መተማመን አይደለም እኮ እየተናገርከኝ ነው። ገባካ? ታዲያ ሲያስጨንቀኝ ምን ላድርግ እንዴ? ታዲያ በዙሪያ ያለው እኔ ብቻ ነኝ ያለሁት? ሌላ ሰው የለም? ጎረቤት የለም እንዴ? ምን ማለት? ጎረቤት አሉ ግን ያው ቤቴ የምታውቂው አንቺ ነሻ። መጥቼ ልሄዳለሁ እንደ ቤቱ አይወት ወንድ የሆነ ይምጣስቲ እኔ ቤት አትጨነቅ። ይምጡ ይዩት። ኧረ ይውጡ። ከበር ራሱ አይገቡም። እንደዚህ ማራስክ ላይ ሌላ ጦስ እንዳታመጣ። አይገቡም። የምትሸለመው ነገር ካለ ይሸለም። አይ መሸለም ሚስቶክ ያለውን ነገር እስቲ እናያለን። የዓይን ሽልማት እንደሆነ እናያለን። ይሄ አውቀው አሁን የመጣ ሙድ አለ እንሸልማለን ብሎ በየቤቱ የሚገቡ አሉ። እነሱ ናቸው የሰውን ሚስጥር እንትን ለማየት የሰውን እንትን ለማየት የሚመጡ አሉ። እነሱ ናቸው።
በጸጋው ነገር መቀበል አለብህ። የተደበቀም ነገር ካለ ማሳየት። እንደዚህ ደበቅኩ ካልክ ምንድን ነው የተደበቀ? ካይል ደግሞ በቃ አትጨነቅ። ካይል ምንም ነገር በቃ አያስብክ። የሚያስብ ጉዳይም የለም። ገባህ አይደለ? መጥቶ የፈለጉትን ነገር አይተው ገምተው ሂዱ። ጀመር ደግሞ አንተ ደግሞ ልትናገረኝ አትችልም። አንቺ ነሽ ያለሽው፣ አንቺ የምታውቂው። እዚህ ቤት ብዙ ሰው አይመጣም፣ ብዙ ሰው ይገባል ይወጣል አይደለ? ስለዚህ እኔ ብቻ ነኝ ያን ነገር ማድረገው። ሲጀመር ደግሞ አሳልፌ እንዴት ነው አንተ የምሰጥክ? አልችልም እኮ አይደል? ውስጤ እንደዛ ተሰማው። አይ ሊሰማክም አይችልም። በቃ አትሰማ እንዴ? የተደበቀ ነገር ምን አለ? እኔ የምደብቀው ነገር አለ እንዴ? እኔ ለምን ይፈትሻሉ? በቃ የሰው ቤት ለምን ይፈትሻሉ? የሰው ልጅ ስንት ነገር ያስቀምጣል ቤት ውስጥ፣ ስንት እንትን አለ እንዴ? ለምን ይፈትሻሉ? ለምን ይመጣሉ ወደዚህ? አይ ማምጣት አይችሉም እኮ። አንተ ማለት ፊት ለፊት አለ የሚታይ ነገር የምትል ከሆነ ደብቀት ማስቀመጥ ነው፣ ወይም ደግሞ ሸፋፍ ነው። ወይም ሲጀመር ደግሞ የተደበቀ ነገር ካለ ደግሞ ማለት ነው አሁን ግልጽ መናገር ወይ ለኔ ገባክ? ምንድን ነው ግልጽ እኮ በቃ አላውቅም። ታዲያ ምንድን ነው ታዲያ የምትለኝ? ግራ እያጋባሽኝ እኮ ነው። ምንድን ነው ግልጹ የምነግርሽ? አይ የምታውቂው ነገር አለ ባንቺ ነግረሽ ድጋሚ ደግሞ እኮ ምን ልበል? አጠራጠርሽኝ። ምን ልበል እኮ ምን የጠረጠርኩ እኮ ለምን ታውቃለህ? ቢያንስ ጓዳ አላሳይም። በቃ ለምን ሳሎን እዚህ ጋር ባዶ ነው አይደል? ጓዳ የሰው ልጅ ጓዳ ያሳያል። ምን ችግር አለው? ምን ችግር አልጋና ሌላ ነገር ያለው አይደል? ሌላ ምንድን ነው? አይታወቅም የሰው ልጅ ምን እንደሚያስቀምጥ ጓዳ ላይ። ኧረ በስመ አብ። እኔ እንጃ ብቻ ግን እንደምልክ ምን ማለት ነው እንዴ? ጓዳ የሰው ልጅ እንትን ካላረገ ካልተጋባ ምን ካላለ ጓዳዬን ባሳይሽ ምን ጥቅም አለ? እነሱ ደግሞ ከፈለጉ የሚሸልሙት ነገር እዛ አሁን ለምሳሌ ገብተው ውጭ አይሸልሙኝም። ለምን አሁን ቤትን አሁን ሳሎን አይዩት አይደል? ጓዳ ደግሞ የሚያስፈልግ ነገር ቢኖርስ? አያስፈልግም። ሙሉ ነው ጓዳዬ። ወይኔ እሺ። አንተ ሲጀመር በጣም ድርቅ ያልክ ሰው ነህ። ሲጀመር ደግሞ መተው ደግሞ አይተው ቢሄዱ ምን ማለት አይደለም። ይሄ ድርቅና አይደለም። ምንም መጥቶ ማይልም አይችልም ከሆነ ሸልሞህ ይሄዳሉ። አይሸልሙ ከሆነ አውርቶህ ይሄዳሉ። ምንም ማለት አይደለም። ኧረ አይሸልሙ። ሽልማቱ እዛ ይቅር፣ የእነሱ ሽልማት ግን ቤቴ መጥቶ እንዳይ ከሳሎን ቤት ውጪ ሌላ ቦታ እንዳይዩብኝ አልፈልግም። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ለማንኛውም አትጨነቅ እሺ። ምንም ነገር ማስጨነቅ ጉዳይ የለም። አትጨነቅ። ሁሉም ነገር በጸጋ ይቀበላል። አራብሽ ባለፈው የምርህ ነው? ምንድን ነው የባለፈው? ስለዚህ ይቀበላል። ይጀምር ይመስል ነገር ይጀምር። አይሻ ብዬሻለሁ። ምንድን ነው
እና ምን ተሻለ አሁን? እየመጡ እኮ ነው። ኧረ ያዛቸው ወይም በር ላይ የሆነ ነገር በላቸው። የለም ምናምን በላቸው። ምንድን ነው? እሷን በር ላይ አንዴ እንድትጠብቅ ሂጂ። አባሎች ጋር ተቀመጥ። ሂጂ ውጭ ቁጭ። ለምንድን ነው የምትወጣው? የነበረው እኔ ማስወጣኛ። የት ነው የምትወጣው? ተጠጋ ወደዛ። የት ነው የምትወጣው? ለሽልማት ብላችሁ እንዴ እንትን ያላችሁ? ልንሸልምህ ነው እኮ። ይዤልህ መጥቻለሁ። ሽልማት እሷ እንድትቀበል ነው። የትኛው ሽልማት? ኦኬ ገብቶኛል እኮ። ምንድን ነው ያስቀመጥከው? ምን አገባችሁ? ለምን ፈለጋችሁት? ምንድን ነው ያስቀመጥከው? ለምን ውጭ አድርገው። እሱ ለምን ፈለጋችሁ? እየሰማኸኝ ነው አይደል? እዚህ ቤት ውስጥ የተቀመጠው ሬሳ የማን ነው? ከየት ነው ያመጣው? የምን ሬሳ? አልወጣልህም እንዴ? ገብተን እኮ እናየዋለን፣ ግን የማን ነው? ለምንድን ነው የምትገቡት? የሰው ቤት ዝም ብሎ መግባት አለ እንዴ? ሬሳ ታስቀምጣለህ ቤት? የምን ሬሳ? አይተሃል? ሬሳ ሲጀመር የተከራየኸው ቤት አይደለም ነው። የተከራየሁት ነው። አሱ የተከራየኸው ቤት አይደለም። በቤቴ ደግሞ አትጩ ትላላችሁ እንዴ? መታችሁ እንዴ? ዝም በል። ቆይ አንዴ መረጃዎችን ምንድነው? አንዴ አጥፎ አትናገርም። ለብቻ ያናግረህ። ለብቻ ያናግረህ። ለሁለት ምንድን ነው? ነገራችሁሽ? ምንድን ነው የፈለጋችሁት ከእኔ? እንደዚህ ከመሆን በፊት ተናገር ተብላ። ምንድን ነው ያስቀመጥከው? ጓዳው በቃ ወድጄ አይደለም እንደዚህ አይነት ስራ ውስጥ የገባሁት። በቃ ስራዬ ነው፣ እንጀራዬ ነው። ወደህ ገባህ አልገባህ እኛ የሚያገባን ነገር የለም። አሁን ወደህ መግባት አለ መግባት አይደለም። እሺ ካሬ ምንድን ነው የፈለጋችሁት? አንተ የፈለገው የማን ሬሳ ነው ውስጥ ያለው? በቃ ተሰጠኝ፣ አስቀመጥኩኝ። ሬሳ እቃ ነው እንዴ? ማን የሰጠህ? ያደራ እቃህ ነው? ማን የሰጠህ? ፈለጋችሁት? ማን የሰጠህ ሬሳው? እኮ የሰውየውን ስም ለምን ፈለጋችሁት? ሲጀመር አንተ እዚህ ቤት እኛ እንድንመጣ ፈልገህ እሷን የላክበትም የራስህ ምክንያት ያለ ሰው ነው። አንተኛ ታዲያ ሁሉ እያወቃችሁ ታዲያ ነው መጣችሁ? እንዴት? ይሄ ሁሉ እያወቃችሁ ልንይዝህ ነው። ይሄው እኮ አሁን እኮ አገኘን። ባለፈው አትይዙኝም እንደዛ እንደመጣችሁ ታዲያ? ያኔማ ትሸመጥጥ ነበር። ምን መረጃ አግኝተን? ምንም የለንም። አሁን እኮ ሁሉም ነገር ኦኬ። ሽልማት በቪዲዮ በቃ ይሄው ይዘንልህ መጣን። ከዚህ በላይ ቪዲዮ ነው ኦኬ። የምቱ ነው ሽልማቱ? በደምብ ይኸውልህ ከልጅቷ ጋር ግን እንዳንተ አይነት ደግሞ እንጨማለን። ቁጭ በለ ቁጭ በለ። ከየት አገኘኸው? ይሄ ደግሞ ቁጭ በለ። ከልጅቷ ጋር አሁን ስለፈልክ ነበር። ይኸውልህ ሁሉም አለ። እሺ ከየት አገኘኸው? ይኸውልህ ከየት አገኘኸውን ተወውና በመጀመሪያ ለማን ነው የምትሰራው? ኦኬ። የዛ ጊዜ ስትመጡ አስቀምጣችሁት ነው ሄዳችሁት ካሜራው? ስታቀን ግን ይሄንንም እንደምናረግ ቢነግሩህ ጥሩ ነበረ። ስለኛ ሲነግሩ እኛን ልገለን የነበረው አይደል? ወይኔ በረከት ሌላ ሬሳ ልጨምር ነው የነበረው። እዚህ አልተሳካልኝም። ያ ሁሉ እዛ ቆማችሁ እኔ ልገላችሁ ነበር። አሳላታ አደፋውን ልገላችሁ ነበር። አትጩ ልገላችሁ ነበር ይላል። አዎ እኛ እዚህ ሆነ እጄን ያዘ። ያ ሁሉ ሰው ስላለ ብዬ ነው ከካሜራ ጀርባ ይዛችሁት የመጣችሁት። እኛ ምናችን ሞኝ ነው። ስማ እሺ፣ አሁን ከኔ ምንድን ነው የምትፈልጉት? አትጩህ። በቤት የመጣችሁ ምንድን ነው የምትፈልጉት? እዚህ ውስጥ ሬሳ እንዳለ ስታወራ ነበር። ዳንኤል ነው ያመጣው። ማን ነው ዳንኤል? ዳንኤል ነው የሰጠኝ ለኔ። ማን ነው ዳንኤል? አላውቀውም። በቃ ስራ ነው በቃ ስራ ብሎ ሰጠኝ ሬሳ። በቃ አንተ ቤት ማንም ስለማይገባ ተብሎ እኔ ቤት ተቀመጠ ሬሳ። ስራ ነው ብሎ ስራ ነው በቃ ይከፈላል በቃ ተብሎ እዚህ ይሄ ሙሉ ግቢ ተከራየልኝ። እሱ ነው በቃ እዚህ ይቀመጠው። ተከራይቶልህ አይደለም ነዋሪ ነህ። እናንተ እኮ ለምንድን ነው የማትተውት ልጁን? ችግራችሁ ምንድን ነው? አንቺ እዚህ ውጪ እኮ በቃ ተውት። በቃ ውጪ አልወጣ ውጪ። ሰው የለም እንዴ? ምንድን ነው የምትናገረው? እሷ ነው ስነ ስርዓት ያዝ። ገና ከእሷ ጋር ያልጨረስነው ጉዳይ አለ። ምን ጀመር? ከእሷ ጋር ምን አለ? አስወጧት እንጂ ውጪ። ሰው የለም እንዴ? እሺ
ፍቅረኛህን ልከህብን ሰላይ ልከህብን ያስቸግራሉ አስብለህ አሰራራችንን እኮ አውቀዋል። ትንሽ የተሸወድከው ካሜራ እንደምናስቀምጥ አለማወቅ ነው። ስለኛ ሲነግሩ እሱ ነው ቢነግሩ ሁለተኛ ደግሞ ብቻችን እንደማንንቀሳቀስ ማወቅ ነበረብህ። እኔ ባክማ እኔም የራሴ ልጆች አልሰበሰብም ነበር። አሁን ለምን አጠራቸው? አሁን ከእናንተ በላይ አይደሉማ። እንዴ የሚያካክል ህዝብ እንደዚህ ይዛችሁ መጣችሁ እንዴት ነው የምሰበሰበው? አልበረደለት። እሺ አሁን ምንድን ነው የምነግራችሁ? እሺ ለምን አትተውኝም? ዳንኤል ማን ነው? በዚህ ስራ ምን ዳንኤል የኔ አዛዥ ነው። በቃ እኔ የሚያዘኝና እኔ ከእሱ ጋር ተቀጥሬ የምሰራ ነው። በቃ በሱ ነው ህይወቴን የሚቀየርኩት። እንደምታዩት እንዲህ ስትደነፋ ግን ዋና ነው የምትመስለው። እንዲህ ስትወጣጠር ብዙ ነገር ታዲያ ኃላፊነት የተሰጠኝ ነው። ለምን አልነፋፋ እንዴ? ኃላፊነት የተሰጠኝ እኮ ነው። እዚህ ሬሳ ማገላበጥ ነው ያንተ ስራ ኃላፊነት። አዎ በቃ እንጀራዬ ነው። ስለዚህ ከዚህ ሰው ጋር እኛ ብዙ ሬሳው ይማን ጨቃጨቅበት ምክንያት የለም። ራስ ያለህም እንዴ ለምንድን ነው የምታየው? ስማይ እስኪ ተነስታ አንተ እኔን ታስቆመኛለህ እኮ። ለምን ትገባለህ ወደ ውስጥ? መግባት አይቻልም። የዛኔ ነው ከዛ ፍቃድ ካልተሰጠኝ እዚህ ማን መግባት አይችልም። ኧረ እባክህ እስኪ ደውልላቸው ይግቡ ይበልልና። ለምን ከዛ እሱንም ልታውቁት ነው? ማን ያለው ፍቃድ የሚሰጡ ግን ዋናው ማን ያለው ሰውዬው? ስልኬ የት አለ? ለፈለኩ ስልኬ። እሺ ለፈለከው አንካ ዳንኤል የሚለውን ስልክ ፈልግና ይጣራ ስለማንነቱ። ምንድን ጤነኛ አይደላችሁም እንዴ? አንተ ጤነኛ ከሆንክ ለኛ በቂ ነው። ብዙ አትቸገር። ስለዚህ እኔ ሁሉንም ማናገር እፈልጋለሁ። ከዛ በፊት ግን እዚህ ጓዳ ውስጥ ያለውን ነገር ማየት ይፈልጋል። መግባት አይቻልም። አባቱ እኔ እንጀራዬ ነው። እንጀራዬ ከዚህ እንጀራ ልታባርረኝ አልፈልግም። አትብላ። እስኪ ሳትበላ ምን ትሆናለህ? እኮ አትችልም። በቃ ከገጠር አይደል የመጣ እርቦ አሳልፈህ የለ ብዙ ጊዜ እልህ ውስጥ ነው ያስገባችሁኝ ያላችሁ። እስቲ ግባለሁ ውስጥ ምን ልታመጣ ነው? ኦኬ ደረታችሁ የምትነፉት ያው ሁሉ ህዝብ አለ ብላችሁ ነው። እንጀራዬን አታበላሹብኝ። በቃ በሰላም ሂዱ። በቃ እኛ ደግሞ አንሄድም ማለት እኮ እዚህ ደግሞ መግባት አትችሉማ እኮ። እሱን የሚያስቆመንን አካል እኛ እናያለን እኮ እየተጠቀ። አዎ ግዴታችን ነው። ለምንድን ነው ያስፈውና አጥፋውና የምንገባበትን መንገድ ይፈጥራል። አይ የሚል ከሆነ ደግሞ ተሰባው ምን መንገድ ይፈጥራል? ምን መጋረጃ አይደል እንዴ? ከፍተን እንገባለን። ምን መጋረጃ ጡ ነገር ያለው አርፋሩም እዚህ ጋር እየናገርኩ ነው። እንግባና እኔ ያለውን ነገር እውነትም እኮ ጓዳው ለምን አትለው? ጓዳው እንዲታይ ያልፈለገው ምን እንደሚመስል እያየሁ ነው። ደግሞ ምን ያክላል ይሄ ነገር? እንዴት ራሱ ይኸውልህ ሰውነቱ ምኑ ሊድ ትሄዳለህ። ብዙ በእጅሽ እንትን አትበይ። ሬሳው ሸቷል ሁላ። የሚገርም ደግሞ አልጋቸው ላይ ይሄ መተቱ ነው የሚደግመው። ምን የሚለው እሱ እኮ ነው። ምን የሚያጠራጥር ነገር አይሽ አለ? የሆነ ነገር ፊቱን ብቻ ገለጥ ለማድረግ እኔ ግራ ነው የገባኝ እኮ በእናትህ። እኔ ይሄ ነገር ፊቱን ሌላ ነገር እንዳትነካ፣ ፊቱን ብቻ። ሸሚዙ የእሱን የሚመስል ሸሚዝ ነው። አትቀልድ እኮ። እነዚህ ሰዎች በጣም ግራ እየገባኝ እንትን ሙሉ ለሙሉ እንትን አለ። አይ ፊቱን ብቻ እንየውና መመርመር ካለበት ወስደው እንዲመረምሩት። ማክስ አድርጓል ደግሞ አይደለም ምድረ ሌባ ማክስ አስደርገው ነው እንትን ያስባሉት። እንደምንመጣ እኮ ያውቃሉ እኮ። የሚገርም ግልጽ ነው። እሺ እንጣና ስላለው ነገር እንትን እንበለው። ምርመራ የሚደረግበትን መጠራት ያለባቸው አካላቶች ካሉ ይጠሩና ምርመራ ይደረግ። ና አስገባው እስቲ አንዴ። ይሄ ሌባ ማየት ያለብንን እያንዳንዱን ነገር አይተናል። የእስክንድር ነው ትላለህ አይደል? እዚህ ታውቀዋለህ ሲጀመር እስክንድር። ስማ
ያናገር ተውኝ። ታውቀዋለህ ወይ እስክንድርን? አላውቀውም። ታዲያ እስክንድር ነው እንዴት አልክ? አላወቀው አላየውም ነበር። አላየሁትም። ሰጡኝ፣ አስቀመጥኩ። የእስክንድር ነው አስቀምጥ ብለው ነው እንደዚህ ያሉኝ። እንደዛ ነው በቃ። ለምን አተውኝም? በቃ ገባችሁ? አያችሁ? በቃ ተውኝ። በስልክ አውቀህ ነው የእስክንድር እያልክ ሰሞኑን ስትወራ ነበር አይደል? ታዲያ ግዴታ ስሙ መጥራት አለብኝ? አንተ የሚጠየቀውን ጥያቄ በስነ ስርዓት መልስ እንጂ። አሁን እኮ ሁሉም ነገር ተይዞባል። እኔ ሲጀመር እኮ እኔ ምን አልኩ? ከአንተ ጋር ምንም አይነት ቆይታ እኮ አያስፈልግ። ወስዶ እዛ መክተት ነው ጉድጓዱ። ይውጣ አይደል? እሺ እንደዚህ ጨፈጨፋችሁ። ምን መጨፍጨፍ ነው? ተነስታ ገና አልጨረስክም። ውጣ። ጨፈጨፉኝ ይላል እንዴ? ገና እንደ ባብ አናትን ብሎ መግደል ነው። አንተ ወይ አስገባይ ወንድም የተባለው ይግባ ና አቅቷል። ምን መች ተመተው ብለህ ነው? እሺ አሁን በቀጥታ ስላደረግከው ነገር ትናገራለህ። እዚህ ቤት ውስጥ ስለነበረው ሬሳ የምታውቀውን ነገር በአጠቃላይ ትነግረኛለህ። ኧረ እኔ ምንም አላውቅም። እሱም የሆነ ትንሽ ሳንቲም ስለሚሰጠኝ ነው የማግዘው። ምን ማለት ነው? ወንድምህ አይደለም ነው? ኧረ እኔ ጎረቤት ነኝ። እየቀለድክ ነው እንዴ? የሆነ ፋሚሊ ምናምን የሆነ ሳንቲም ለማገዝ ብዬ ነው እዚህ ስራ ውስጥ የገባሁት እንጂ ወንድምህ አይደለም። ኧረ አይደለም። እየቀለድክ ነው እንዴ? ኧረ የሆነ ነገር ስለሚያግዘኝ እኔም ልርዳው ብዬ ነው። ምንድነው የምትረዳው? ሬሳ ወደዚህ ማድረጉን ነው የምትረዳው? ያው መርዳት ከተባለ የመጣን ሰዓት እንደ ጥሩ ወንድምና ማች ተለጣጥፈስ ስታወራ ነበር እንዴ? ያው አርግ ያለኝ ነው ማረጉኝ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንጂ ወንድም ያረለም ነው እያልከኝ ያለህ? አዎ እንዴ። እሺ መጀመሪያ እንዴት ነው ይሄን ስራ ተጀመረ? ያው እንደዚህ አልነበረም ስራው። መጀመሪያ የሚመጣውን መኪና ምናምን ማጽዳት ነበር ውስጥ እና የሆነ ቀን አግዘኝ ምናምን ብሎ አገዝኩት። ከዛ በኋላ በቃ ያው እየለመድኩት መጣሁ እና ሳንቲሙም አሪፍ ነው። ትንሽ ማዘሯንም ምናምን ለመርዳት ነው። መኪና ይመጣል። የሚመጣው መኪና ምን ነው የምታጸዳለት? ውስጡን ምን አለ ውስጡ? ብዙ ኬሚካል የተደፋበት ነገር ምናምን ደም ምናምን ይኖረዋል። ምንድን ነው ይሄ ነገር ብለህ ጠይቀኸው ታውቃለህ? ግን
ኧረ አላውቅም። ስለምፈራው ጠይቄ አላውቅም። ወንድሜ አይደለም ነው የሚለው። አይደለም እኮ ሲጀምር ወንድሙ እኮ እያለ ነው። ወንድሙ አይደለም ችግሩ እኮ ነው እኮ እዛ የተወሰነ ገንዘብ ስለሚሰጠኝ መጀመሪያ መኪና ነበር የማጸደው። ከዛ ለመድኩት አለ። ቀደም እኮ የመጣን ሰው እኮ መጀመሪያ ልጅቶ የነገረችን ኢንፎርሜሽን እኮ ትክክለኛው ከዛ በኋላ ያው እንደሚገዱ ምናምን ስላሰቡ ብንዋሻቸው ባንዋሻቸው አይነት ነገር እኮ ነው ሲነግሩ ቀድመን እንደምንመጣ ቀድማችሁ ታውቁ ነበር አይደል? አሃ እሱ ነው የጠነሰሰው ሁሉ። እሺ እዚህ ቤት ምን ያህል ሬሳ ሲመጣ ይተካካለህ? አንተ ስራ ከጀመርክ ጀምር። አረ ብዙ ይመጣል። ከዛ ምንድነው የሚያደርጓቸው? ከዛ በሶስተኛው በአራተኛው ቀን ምናምን ይሄዳል ተጭኖ። የት እንደሚሄድ ግን አላውቅም። ተናገር። አላውቅም። የሚጠቅምህ መናገርህ ነው። እኔ ባውቅ አልነግራችሁም። አረ እኔ የማውቀው ነገር የለም። የማውቀው የለም። እሺ እስቲ ልጅ ትምጣ እስቲ ጥራት። በቃ ከሱ ጋር ነበር። አይ ቆይ ይቀመጥ። ጥራት እሷ እዚህ ጎረቤት አብረው ነው አይደለ? ከሱ ጋር ነው ሲላላክለት ምናምን የኖረው። መኪና ጥብ ነበር እሱን አለ እኮ። ነይ ግቢ እስቲ። ቁጭ በይ። እሺ ጎረቤቶችሽ ሰው ሀንግ የሚሰሩት የሚገሉት ጎረቤቶችሽ ጋር ልገሽን ነው አይደል? አዎ። ምን እቺ ደግሞ አይኗን በጫት ጠበሽ ናት አንተ? አዎ። ማን ነው ይሄንን ነገር እንድታደርግ ያደረገሽ? ማለቴ በቃ ደንግጬ ነው። ምንድን ነው ምኑን ነው የምትደነግጪው? በቃ ደነገጥኩ። በቃ ሰው ልጅ አይደለም እንዴ? ምንድን ነው የምትደነግጪው? በስነ ስርዓት መተሽ ደውለሽ ጠርተሽን አይደል እንዴ? አምነንሽ ጥቆማ የሰጠሽው አንቺ እኛን ለማስገደል ነው? ብዙ ሆነን እኮ ባልመጣ እኮ ደፍተው ነበር ምን ሞት የዛለት ነበር ምን ሞተው የወሰደችን ቦታ እኔ እኮ አሁን ነው እሺ አሁን ይሄንን ነገር ማን ነው እንድታደርጊ መልእክቱን ያስተላልፈው ወደ አንቺ? በቃ እኔ ምንም ብላችሁ ጉዳይ ይቅርታ በቃ እንዴት ለሁሉም ነገር ይቅርታ በቃ ካንቺ ይቅርታሽን አይደለም የምንፈልገው እኛ ሰማሽን አይደል? የተጨነቀች የተረበሸች ጎረቤት መስለሽ መተሽ እንዴ? ይሄን እኮ እኛ እኮ ጥንቁቅ ባንሆን እኮ ዛሬ ሞተናል። ህይወታችን አልፏል። ማን ያስገደደሽ ይሄን እንድታደርጊ ነው? በመጀመሪያ ደረጃ ይሄ ሰውዬ ፍቅረኛሽ ነው። የበፊት የሆነ የልጅነት ምናምን ጓደኛዬ ነው። አምልኮ ባዕድ አምልኮ ነበረ። እኔም ህይወቴን ልቀይር መጥቼ ነበር። በነገራችን ላይ ትክክለኛው ነው ከተናገረችው። እንደዚህ አይነት ቦታ ላይ እንደምትሄድ መብቷ ነው። ማንም ሰው ምንም አይነት አምልኮ ማምለክ ይችላል፣ ሰው እስካልነካ ድረስ። እነዚህ እኮ ሬሳ እየከመሩ ሰው እስካልነካ ድረስ ሊሆን መብቱ። በቃ ማንም ምንም ቢመን ዛፍ ቅቤ ቀብተሽ ማምለክ መብትሽ። የእምነት ነፃነት ያለበት ሀገር ላይ ነው ያለን። ግን የሰው ሬሳ እንደዚህ በየቦታው እያስቀመጣችሁ ሲጀመር ታግዣችኋለሽ። በስራው ላይ በደንብ ስለምታግዣቸው ነው። የምታውቂው ብዙ ነገር እንዳለ ይሰማኛል። አምነውብሽም እኛን እንድጠር ያደረጉት ለዛ ነው። አይ እምትይ ከሆነ ያለን ማስረጃ በቂ ነው። ከነ ማስረጃው ወደ ህግ ቦታ ትሄጃለሽ። ትበሰብሻታለሽ እዛ። እሺ አሁን ምን እንደምትሉኝ ነው? ማን ነው የላከሽ? አውቃችሁ ያለውን ነገር አውቃችሁ መረመራችሁ፣ ገባችሁ አይደል? አያችሁ አይደል? በቃ ስለዚህ ምን አድርጉ የምትሉኝ? ሬሳውን የሰጣችሁ ማን ነው? ሬሳው ሲቀበል ሬሳውን ነበርሽ? እኔ ስለሱ ማቆት ታሪክ የለኝም። አለ ባይኖር አለ ወይኔ አላቅም። እርግጠኛ ነሽ? ማቆት ታሪክ የለኝም። አዎ በቃ አላቅም። ከኔ በልጥ እኮ ነገራችሁ እሱ። ስለዚህ እኔ ማቆት ታሪክ የለኝም። በቃ እኔ በቃ ተውኝ። እሺ ምናልባትም በስልክም ሊሆን ይችላል። በተለያየ አጋጣሚ እስክንድር እያለ ሲያወራ ሰምቶሽ ታውቂያለሽ ወይ? ስለ አንቺ ነግሮሻል? አዎ ሰምቻለሁ። ምን ብሎ ነው የሚያወራው ስለ እስክንድር? ከእስክንድር ጋር በተያያዘ በቃ እስክንድር እያለ ሲያወራ ነው የሰማሁት። በቃ እኔ ምን እስክንድር እያለ ምንድን ነው የሚያወራው? በቃ እኔ በቃ ነገራችሁ አይደል? እሱ በቃ እኔ ለምን አትሆኝ? ሊመጣ ነው ሊያዝ ነው ሊገደል ነው። ልትገሉኝ ነው ደግሞ ድጋሚ? አይቀርልሽም ድጋሚ። አሁንም ሞትሻል። አይ ምን ልታረጉኝ ነው እናንተ? የት ይቀርልሻል? የት ይቀርልሻል? እኛ ልታስገድያለሽ እንዴ ነበር? አውራ
ምን ሲያወራ ሰምተሽው ታውቂያለሽ? ቢያንስ ትክክለኛውን መረጃ ትክክለኛውን ኢንፎርሜሽን ለኛ ስትሰጪን ስትተባበሪን አንቺም ልድኝ ትችያለሽ። ተባበሪ። የሰማሽው ነገር ካለ ንገሪ፣ ግልጿል። በኋላ አሁን እኮ እሱ ለፍልፎ ወጥቷል ተይዞ መረጃ ሰጥቶናል። አንቺም ተባባሪ ብትሆኚ ይሻልሻል። በቃ የእውነቱን ልንገራችሁ፣ በቃ እስክንድር እያለ እያወራ ነበር ብያቸዋለሁ አይደል? አዎ በቃ እያወራ ነበረ። ቢያንስ እሱን በቃ ምን እናድርገው እንደዚህ እንግደሉ እያሉ ነበረ። በቃ እውነቱን ልንገራችሁ እንዴ ለምን አትሆኝም? በቃ እናስገድለው ወይስ እንዴት እናድርገው ወይ እናፍነው ወይ እያሉ እያወሩ ነበር። በቃ ይሄ መረጃ ነው የማውቀው እኔ ሰሞት በጆሬ እንግዲህ ይሄንን ነው። ከዛ ስለ እስክንድር ማለት ነው ተገዶ የተጠየቅሽው በስነ ስርዓት አትመልሽም እንዴ? ለምን አትሆኝም? ነገራችሁ አይደል? እሱ ለማመጥሽ እኮ አይደለም እዚህ የተቀመጠ ነው። ያወራሽ ነው ሲጀምናት በጉልበት ነው የምታምኑት? ዝም እንዳረግጥሽ ተነስቻው ነው። በስነ ስርዓት የተጠየቅሽው መልሽ። እንደናንተ አይነቱን ሰው ሲያባርር ይኖራል እንዴ ዘላለሙ? በቃ ምንም እንትን የሚሉት ነገር ከሌለ ያለን ማስረጃ በቂ ነው። መሄድ ይችላል። አዎ ይውጡ። ወጣነሽ ውጪ ሂጂ። ይቀጥል። ተነሳን። እዛ ታወሪያታለሽ። ነውጣ ውጣ። እንግዲህ ውድ ተመልካቾቻችን ምንም የሆነ ራሳችንን መቆጣጠር እንዲያቅተን ብቻ ሳይሆን እኔም ማሰብ እንዲያቅተኝም እየሆንኩ ነው። በአጠቃላይ የምናየው ነገር በተደጋጋሚ የምንሰማው ነገር ብዙ እዚህ ግባ የሚባል እየሆነብን አይደለም፣ ግን ያው ወንጀለኛ በማጥራቱ ዙሪያ ላይ የተሳካ እየሆነ ነው። እስክንድርን ማግኘት ነው የከበደ። እርግጠኛ ነኝ እሱ የእሱን ዱካ እንድናገኝ እያሉ ራሱ ለዚህ ስራ ተብሎ ሰው በቀን በቀን እየተገደለ ያለ ነው ይመስላል። እኔ አሁን ቅድም እውነት ለመናገር ሬሳውን ሳየው የሰውነት ግዝፈቱ ምናምን ተሸፍኖ ራሱ እስክንድር ነው የመሰለኝ። የለበሰውን ሸሚዝ የእሱን ነው። ብቻ ምን እየታሰበ እንደሆነ ምን ልንደረግ ወይ ምን ሊደረግ እንደታሰበ ያው ብዙ እውቀቱ ባይኖረንም ብቻ እንግዲህ ለዛሬ ደግሞ ዛሬ እዚህ ላይ ደርሰናል። ቤተሰቦች እንግዲህ ያው እንደተከታተላችሁት እንዳያችሁት የዛሬው ቆይታችን ይሄን ነበር የሚመስለው። እዚህ ላይ ደርሰናል። በተቻለን አቅም እንግዲህ እናንተ ሁላችንም በምንሰራው በተለያዩ ሚዲያዎች ላይ ማለት ነው ኮሜንት ታደርጋላችሁ። እስክንድር የት አለ? እስክንድር የት ገባ? እስክንድርን ፈልጉ፣ ሌላ ነገር አትስሩ ምናምን እያላችሁን ነው። በተቻለን አቅም እኛ እያያችሁት ነው። በቃ ውሏችንን እስክንድርን በተቻለን አቅም እየፈለግነው ነው። በቃ የተሻለን ነገር እያረግን ነው። በተለያየ አካባቢ በጣም ውጥረት አለ። ብዙ እየተባበሩን ያልሆኑ ሰዎች አሉ አይደለ? ብዙ ማንናገራቸው ነገሮች አሉ። ከውሏችን የተወሰነውን ነው ለእናንተ እያሳየናችሁ ያለው። ስለዚህ በተቻላችሁ አቅም የሆነ ዝም ብለን ቁጭ አላልንም። እስክንድር ራሱ እኮ ሌላ ቦታ ቢሆን መመለሱ አይቀርም። የሆነ ቀን ማግኘታችን አይቀርም በትክክል ሲመለስ ግን ያረግነውን ነገር ሲያይ በቃ እንደሚኮራብን ደስ እንደሚለው በጣም እርግጠኛ ነኝ። ምክንያቱም ስራውንም አልተውንም፣ ህዝብም ይነግረዋል እንጂ። አዎ እዚህ ጋር ስራውንም አልተውንም፣ እሱ የሚፈልገውንም ነገር እሱንም እየፈለግነው ነው። በተቻለ አቅም ግን እግዚአብሔር ፈጣሪ ሁላችሁም እንግዲህ በህይወት እናገኘው ከዚህ ከተመተተበት መተት አርክሶለት እንግዲህ ወደ ራሱ ተመልሶ ወደኛ የሚመለስበት ነገር ቢፈጠር ደስ ይለኛል። ሁላችሁም እንግዲህ እዚህ ጋር ሙስሊሞችም በየእምነታችሁ ክርስቲያኖችም በየእምነታችሁ ጸሎት እንድታረጉለት እንጠይቃለን። ጸሎታችሁም ተለይቶን አያውቅም። ውድ ቤተሰቦቻችን ቀጣይ ቪዲዮ ላይ እንግዲህ አዲስ ነገር ያሰማን እያልን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ቀጣይ ቪዲዮ ላይ እስክንገናኝ ቸር ቆዩልን።